ሰበር ዜናውን በደረሰን ዜና መሰረት በኢራቅ ውስጥ ስውሩ የእስራኤል የጦር ሰፈር መገኘቱን እየተገለጸ ይገኛል። ሆኖም ይሄ ኦፕሬሽን በኢራን ላይ ተካሂዶ በነበረው ጦርነት ላይ ለስለላና እንዲሁም ለኢራን ዋና ዋና ስትራቴጂክ ቦታዎችን ለመምታት እስራኤል እንደተጠቀመችበት እየተገለጸ ይገኛል። ይህም ጦር ሰፈር የተገኘው በሳውዲና በኢራቅ ድንበር አካባቢ መገኘቱ ይሄ ከፍተኛ የሆነ በኢራንና በኢራቅ እንዲሁም በሳውዲ አረቢያ ያለውን ከፍተኛ የሆነ ግንኙነቱን እንዲያሻክር በጣም በከፍተኛ ሁኔታ እየተሰጋ ይገኛል። ይህ ኦፕሬሽን ለእስራኤል በጣም ከፍተኛ የሆነ ስትራቴጂካሊ አድቫንቴጅ እና ጥቅም እንደሰጣት እየተገለጸ ይገኛል። በዚህም መሰረት አድርጋ ከፍተኛ የሆነ የኢራን አመራሮችን እንዲሁም የተለያዩ ሚሊሻ ታጣቂዎችን በከፍተኛ ሁኔታ እያስታጠቀች ነው። ኢራን በከፍተኛ ሁኔታ እየተደበደብ እንደነበረ እየተገለጸ ይገኛል። ይህም ሁኔታ በከፍተኛ ሁኔታ ኢራን ያስቆጣ ሲሆን ሳውዲ አረቢያን በዚህ ምላሽ እንድትሰጥ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እየተገለጹ ይገኛል። ሆኖም ይሄ ሁኔታ በኢራን በይህን ሁኔታ አስቀድማ ማግኘቷ ለእሷ ከፍተኛ የሆነ የበላይ አድቫንቴጅ እንዳለው እየተገለጸ ይገኛል። ይሄ ኦፕሬሽን ከፍተኛ የሆነ ስለላ ስራዎችን እንዲሁም ከፍተኛ የሆነ ሰርጎ ገቦችን ለማስታጠቅ እንዲሁም በኢራን ላይ ዋና ዋና የጦር ሰፈሮችን እንዲሁም ዋና ዋና ስትራቴጂክ ቦታዎችን ለማጥቃት እንዲሁም በኢራን ላይ የተለያዩ ሰርጎ ገቦችን በማዘጋጀት በኢራን ላይ ከፍተኛ ውድመት ሲያገለግል እንደቆየ እየተገለጸ ይገኛል። ሆኖም ይህን ጦር ሰፈር ከታወቀ በኋላ የኢራቅ የውጭ ጉዳይ ሚኒስትር እንዳሉት እኛ የዚህ ጉዳይ የለንበትም፣ እዚህ ምንም የምናውቀው ነገር የለም። ይሄ ነገር የሆነው እኛ በማናውቀው ሁኔታ መሆኑን እና ኢራን በዚህ ሁኔታ ላይ በእኛ ላይ ያለን ግንኙነት እንዳታሻክር ብለው እየተገለጹ ይገኛሉ። ሆኖም ይሄ ሁኔታ በከፍተኛ ሁኔታ አሳሳቢ ሆኖ ይገኛል። ሆኖም ይሄ ጦርነት በከፍተኛ የሆነ ዝግጅትና በሁለቱም ሀገራት በኢራን በእስራኤል እንዲሁም በአሜሪካ ላይ በከፍተኛ የሆነ ዝግጅት እየተደረገ ይገኛል። ይህን ጦርነት ዳግም ሶስተኛ ጦርነት እንዳይጀምር እያሰጋ ይገኛል። እንዲሁም አሜሪካ ይህን በኢራን የራቀችውን የጦር አቁም ስምምነትን ይሄ ተቀባይነት የሌለውና ጋርቤጅ ውስጥ መግባት ያለበት ነው ብላ በከፍተኛ ሁኔታ እየዛተች ይገኛል። ይሄ ሁኔታ በከፍተኛ ሁኔታ አሳሳቢ ይገኛል። ያንን ተከትሎ የነዳጅ ዋጋ በትናንትናው ዕለት በ105.2 ዶላር ከፍተኛ የሆነ ጭማሪ ማሳየት የተገለጸ ይገኛል። አዳዲስ ዜና እንዲደርሳችሁ ላይክ ፎሎ ማድረግ አይረሳ። መልካም